ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ተጋፍተውሻል። ይኸው እስካሁን እኔ የሌናርዶስ የሚለው መዝሙር እኔም አሰማዋለሁ፣ ሁላችንም እንሰማዋለን። የሌናርዶስ የኔ ጌታ የሚለው መዝሙር ሁላችንም እንሰማዋለን። ስለ ኢየሱስ ኦርቶዶክስ ቤት ውስጥ ሆነ ዘምረሻል። አየሽ፣ አንቺ ብቻ ሳትሆኚ ትዝታው ዘምሯል። ወደ ጉዳይ ከመሄዴ በፊት ለምን ተዋሻለሽ? ከጴንጤ ጋር ኦርቶዶክሶች ወዳጅ አይደሉ? ዘመድ አይደሉ? አብረው አይሆኑ? አብረዋል። እኔም ቤተሰብ አለኝ። ጌታ ኢየሱስ ምስክሬ ምንም አላሉ። በቃ ይሁን አንተ ድናለሁ ብለህ ካመንክበት መብት ነው። ግን እመቤቴን ትለህ የትም አትሄድም። ዮኒ ያለች እናቴም አይ የእመቤቴ ፍቅር የትም ትንደፋደፋታለህ እንጂ ለጊዜው ሞክረው የትም አትሄድም። እህቴ እናቴ፣ ምክንያቱም የክርስቶስ እናትን በፍጹም የማይሆንልኝ ነገር ነው የኔ። ብዙ ጊዜ እምላለሁ ያመልጠኛል። በጣም የምወዳት ቅድስት ድንግል ማርያም የክርስቶስን የሰጠችኝ ማርያም ቤዛዊት ዓለም ልትባልም አይገባትም። ማርያም ግን ቤዛ አይደለችም። ቅድስት ድንግል ማርያምን የወደደበት ኦርቶዶክስ ምክንያቱ ራሱ አንድና አንድ። ለምንድን ነው የወደዳችኋት? የክርስቶስ እናት ስለሆነች እኮ። ከማንም ያስበለጧት የጌታችን እናት ስለሆነች። እንግዲህ ዘርፌ ከበደ በዚህ ልክ ውሸት እየዋሸች ነው የምትገኘው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ስም ሲጠራ አትፈልግም የሚል የውሸት ግጥም ያለ ማርያም ሲባል ደስ እንደሚለን ኢየሱስ ሲባል እንደሚከፋና አስመስላ እያቀረበች ነው የምትገኘው። ራሷ በኦርቶዶክስ ተዋሕዶ ቤተክርስቲያን እያለች ስትዘምር የነበረች ኢየሱስ ክርስቶስን ስም ጠርታ እየዘመረች የነበረች ናት። መጀመሪያ እዛ ከገባች በኋላ እንደምታዩት እየዘለለች እየጨፈረች ምን እያለች እንጂ እዚህ በነበረችበት ጊዜ በምትዘምረው ልክ አይደለም። እና ይሄ የሆነበት ሁኔታ እያለ እንግዲህ ግጥም አድርጋ እየዋሸች ፊት ለፊት ግልጽ የሆነ አይን ያወጣ ውሸት። አንዳንድ ውሸትም እኮ አይነት አሉ አይደል? አይን ያወጣ ግልጽ የሆነ ፊት ለፊት የሚታይ አይነት ውሸት እየዋሸች ነው የምትገኘው። እና ይሄ በጣም አስነዋሪ፣ በጣም ልክ ያልሆነ አጸያፊ የሆነ አካሄድ ነው እየሄደች ያለችውና እግዚአብሔር ይቅር ይበላት፣ እሷም ልቡን አይስጣት። ይሄ ልክ አይደለም። በእውነቱ እንደዚህ አይደረግም። በዚህ ልክ ማለት ነው። ይሄን የሚያቅም የራሷን እምነት ሰው ወጥቶ እንደው ለምን እንዳልተናገረ እንዳልተቻለ ልክ አይደለሽም ተብሎ እንዳልተቃወመት አይገባኝም። እኔ አመክንዮ ራሱ ሲሰጥ ለመተቸት ምክንያታዊ እይታ ሊኖረው ይገባል። ታሳደዳለች ኢየሱስ ሲባል እያለች የውሸት አስተሳሰቧን ማሰራጨቷ ፈጽሞ ልክ ያልሆነ ነገር ነው። ስለዚህ ሁሉም ሰው በዚህ ጉዳይ ልክ አይደለችም ብሎ ሊናገር የሚገባበት ጉዳይ ነው። ማንም ዝም ብሎ ሊታለፍ አይገባም። ምክንያቱም ዝም ብሎ ሲታለፍ የውሸት መረጃው እየተሰራጨ ነው የሚቀጥለው። ኦርቶዶክስ ተዋሕዶ ክርስቲያን ሆኖ ራሱ ይሄንን የማያውቅ ብዙ ሰው አለ። እንደዚህ ሲሉት የሚታለል የሚሞኝ በጣም ነው የሚገርማችሁ። በጣም ባለማወቁ ምክንያት የሚታለላልና ልናሰራጨው ልናሳውቀው ይገባል። ውሸት ውሸት ነው፣ እውነት እውነት ነው የሚለውን ልናስረግጥ ልናሳውቅ፣ ለብዙዎች ልናስተላልፍ፣ መልእክታችንን ልናሳይ የሚገባ ነው። በዛም ያለ ሰው በፕሮቴስታንቱ እምነት ያለ ሰው እንደዚህ እንዲያስብ አድርገው ነው የሚሰሩት። ገብቷችኋል? ለማያውቀው ሰው ይሄን ይነግሩትና እቺን ቤተክርስቲያን እየተመለከተ ከሆነ ሊመጣ ራሱ ቢሆን እዛው እንዲቀር እንዳይመጣ እቺ ቤተክርስቲያን አትሰብክም፣ ኢየሱስ ክርስቶስ ሲባል ታሳድዳለች ምናምን እያሉ በውሸት ትርክት ይሸፋፍኗቸዋል። እንደ ዘርፍ ያሉ ሰዎች ማለት ነው።
እያወቀችው ማለት ነው። እኔ የሚገርመኝ ነገር እሷ ባለችበት እምነት እግዚአብሔር በውሸት ይከብራል ነው ወይስ ምንድነው? እግዚአብሔር በውሸት አይከብርም እንደምናውቀው። ስለዚህ ስለ ሰዎች ስትሰብክ ራሱ አንዳንዴ ስትናገር ራሱ ዋሽታ አይደለም እውነት ተናግሮ እንጂ ዋሽቶ ሰውን እዛው ቢያስቀሩ ወይ ወደዛ ቢወስዱ የሚጠቀሙት ነገር ራሱ አለ። በውሸት መሄድና በውሸት መንቀሳቀስ። እሷ እዛ እየጨፈረች ነው እያለች ነው የፈለገችውን ታደርግ። የወጣችበት ምክንያት ራሷ ታውቃለች። በኢየሱስ ክርስቶስ ጋር በተገናኘ ግን ከሆነ ይህች ቤተክርስቲያን ሁሌም ቢሆን አንደኝነት ላይ ነው የምትመጣው። ምንም ጥያቄ የለውም። ይሄን ልቡናዋም ያውቃል፣ ማንም ያውቃል። እሷም ቢሆን ስትዘምራቸው የነበሩት ስታዜማቸው የነበሩት የተከበሩ ዜማዎች ያሏት እዚህ ቤተክርስቲያን እያለች ነው እንጂ ከወጣች በኋላማ ምንም እኮ ምንለውም ነገር የለም። ግልጽ ነው። እና በጣም የሚያሳፍር ነገር ነው። ሰዎች በዚህ ልክ መዋሸት መቅጠፍ የለባቸውም። ሲዋሹ ራሱ በዚህ ልክ ደግሞ አይን ያወጣ ሲሆን በጣም ለኛም ትዝብት ውስጥ የሚከት ነገር ነውና ጥንቃቄ ቢደረግ እኛም በእንደዚህ አይነት ነገሮች ሲባሉ ተውልን ይገባል። ዝም በማለታችን ጉዳት እየመጣ ስለሆነ ማለት ነው። ውሸት እየበዛ ስለሆነ ውሸት ሲነገር ውሸቱን እዚህ ጋር ውሸት ተዋሽቷል ብለን ልናሳውቅና ልናስጠነቅቅ የሚገባ ነው የሚሆነው። እስቲ የሆነ ነገርም ልበል በዚህ አጋጣሚ አንተ ልጅ ይሄን እንዳላስረዝምባችሁ ይቅርታ። እቤቴ እውነት እግዚአብሔር አምላክ እውነት መስቀል አንገት ላይ ማድረግ የሚያደርግ ወይም ደግሞ ምልክት የሚያደርግ ከሆነ ክርስትናን የሚገልጽ ከሆነ እኔ አብዛኛውን ጥያለሁ። እግዚአብሔር በሚያውቀው ራስ አሳየኝ ብዬ እንትን አልኩኝና ይኸው እግዚአብሔር ምስክሬ ነው የምለው። ለካ ዋሌቴ ውስጥ አንዱ ውስጥ ዝም ብዬ የድሮ ነው የሆነ ዕቃ ፈልጌ ከፈታ አድርጌ ሳየው እንደዛ ብዬ the next day ነው የማወራችሁ። ይሄ 2 ቀን ነው ካደረኩት። እሱ ውስጥ አገኘሁት። የሚገርመው ይሄ ከእስራኤል ነው የተላክልኝ የነበረው long time ago እና እዛ ውስጥ ቁጭ ብሎ አገኘሁት። የእግዚአብሔር ተአምርን እንደ እውነት ምልክት የምታደርግልኝ ከሆነ ብዬ በጣም ሲሪየስ ሆኜም አልነበረ። እንደው እግዚአብሔር አምላክ ምልክት ታደርገው እስቲ መስቀል አንገታቸው ላይ የሚያደርጉት እውነት ነው ብዬ እንትን ብዬ በቃ እንትን አላልኩትም ምናምን ሌላ ቃል ፈልግ ነው ያደረኩት። እግዚአብሔር በሚያውቀው ይሄ መስቀል አስታውሳለሁ። የሆነች ልጅ ናት በፊት ከእናንተ ጋር ታስታውስ እንደሆነ መዝሙር ያሬድ እኔ ቤት ስለ ወንጌል በምንነጋገርበት ጊዜ የዛኔ ተልኮልኝ የት እንደጣልኩት እራሱ አላውቅም። ይኸው ተመልሶ ይኸው ለካ እንትን ውስጥ አስቀምጨዋለሁ። ዋሌት ውስጥ ማን ያስቀምጣል መስቀል? እግዚአብሔር በሚያውቀው በፊት ያስቀመጥኩት ዋሌት ነበር። የሆነ ነገር ፈልጌ ይኸው ማተቡ ቁጭ ብሎ አገኘሁትና በጣም ነው የደነገጥኩት በጣም እና ይኸው አድርጌዋለሁ ማተቡን ማለት ነውና እኔ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ይጠብቅሃል። እሱ አሁንም ገና በመጠበቂያዬ ሆኜ እጠብቅሃለሁ። ዳዊት እንዳለው እግዚአብሔር ይጠብቅሃል።